ሰባተኛው ሀገራዊ ጠቅላላ ምርጫ ከተጠናቀቀ በኋላ በአንዳንድ የምርጫ ጣቢያዎች ጊዜያዊ ውጤቶች እየተለጠፉ ሲሆን በምርጫው ትዝብት ላይ የተሳተፉ ሀገር አቀፍና ዓለም አቀፍ ታዛቢዎችም የመጀመሪያ ሪፖርታቸውን ይፋ እያደረጉ ይገኛሉ። በአጠቃላይ የዘንድሮ ምርጫ ሂደት ምን ይመስል እንደነበር እንዲሁም ደግሞ ለቀጣይ ምርጫዎች መወሰድ ያለባቸውን ተሞክሮ በተመለከተ የአስተዳደርና የልማት ጥናት ባለሙያ አነጋግረናል። ባለሙያውን ደግሞ ያነጋገርሻቸው ሊያንቺነሽ በዚህ በስቱዲዮ የነበረሽ ቆይታ ምን ይመስላል? እንግዲህ በስቱዲዮ የተገኙት ባለሙያው የምርጫ ሂደትን የህዝብ ተሳትፎም እንዲሁም የጸጥታ ጉዳይ በምርጫ ሂደቱ ላይ የነበረውን ተጽዕኖ በሚመለከት የግል ምልከታቸውን አጋርተውናል። የባለሙያውን አስተያየት ተከታትለን እንመለስ። መልካም፣ እንግዲህ የዘንድሮ ምርጫ የህዝብ ተሳትፎን እንዴት ተመለከቱት ከሚለው እንጀምር። ጥሩ። እንግዲህ በምርጫ ቦርድ ይፋዊ መረጃ መሰረት 54 ሚሊዮን ህዝብ በላይ የተመዘገበበት እንደነበረ ይታወቃል። እስከ ትናንትና ምሽት ደግሞ ይፋዊ የምርጫ ቦርድ መረጃን ብንይዝ ወደ 40 ሚሊዮን በላይ የሚሆኑ ሰዎች ድምፅ እንደሰጡበት ይታወቃል። ይሄ ደግሞ እንግዲህ ወደ 74 በመቶ በላይ የሆነ ቮቲንግ ተርናውት ወይም ደግሞ አለው ማለት ነው። እንግዲህ ቁጥሩ ደግሞ ሲጠናቀር ከዛ በላይ ሊጨምር ይችላል። እንግዲህ ክቡር ጠቅላይ ሚኒስትሩም እንደገለጹት በፈተናዎች ውስጥ ወይም ደግሞ አጌንስት ኦል ኦድስ ብዙ የጸጥታ ችግሮች እና ባሉብን ብዙ ችግሮች መካከል እየተከናወነ ምርጫ ነው። ያም ቢሆን እንግዲህ ከፍተኛ ተሳትፎ ያለበት ነው ልንል እንችላለን። መልካም። የምርጫ ቦርድ የድምፅ አሰጣጥ ሂደትን ለማቀላጠፍ ምን መደረግ አለበት ይላሉ? በተለይም ለቀጣይ ምርጫዎች። እንግዲህ በተለይ አሁን በመዲናችን አዲስ አበባን ጨምሮ የተራዘሙ ሰልፎችና ረጅም ሰዓታትን የወሰዱ እንደነበር ታዝበናል። ምርጫ ቦርድ ሊያከናውናቸው ከሚችላቸው ነገሮች ብዬ የማስባቸው አንዱ የምርጫ ጣቢያዎች ወይም ደግሞ ፖሊንግ ስቴሽንስ የምንላቸውን ቁጥራቸውን ማበራከትና ማብዛት ነው። ይህም ማለት ምንድን ነው? በአንድ የምርጫ ጣቢያ ወይም ደግሞ በአንድ ፖሊንግ ስቴሽን ላይ የሚኖረውን የሰው ቁጥር መቀነስ ይሆናል። ሌላው ደግሞ ልናስብ የምንችለው የምርጫ አስተናባሪዎችንና አስፈጻሚዎችን በአግባቡ ማሰልጠንና ቁጥራቸውን ማበራከት ነው። ሶስተኛ እንደ አማራጭ ልናየው የምንችለው ደግሞ እንግዲህ ዘመኑ የዋጀውን የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂን መጠቀም ይሆናል ማለት ነው። ስለዚህ እንደ አማራጭ በቀጣይ እንግዲህ በተለይ ደግሞ በህዝብ የሚበዛባቸውና ከፍተኛ አማራጮች ባሉባቸው የምርጫ ጣቢያዎች ላይ ቁጥራቸውን ማበራከትና አስፈጻሚዎችን በቂ ስልጠናና በቂ ክህሎት መስጠት፣ ቁጥራቸውን መጨመርና እንዲሁም ደግሞ እንግዲህ ምርጫውን ሊያቀላጥፉ የሚችሉ የኮሚኒኬሽንና ኢንፎርሜሽን ቴክኖሎጂ ግብዓቶችን በአግባቡ ስራ ላይ በመዋል በቀጣይ እንግዲህ የተራዘሙትን ሰልፎችንና ረጅም ሰዓት መውሰዱን ሊቀንስ ይገባል ባይ ነኝ። በአንድ የምርጫ ጣቢያ ድምፅ የሚሰጠው ሰው በአማካኝ 1400 ሰው ነው። ከድምፅ አሰጣጥ ሂደቱ አንጻር ይህ አግባብ ነው ይላሉ? እንግዲህ እዛ ጋር የሚወስነው አንድ ሰው በአማካኝ ለመምረጥ ምን ያህል ደቂቃ ይወስድበታል። አሁን እንዳየነው እንግዲህ ረጅም ሰዓታት የነበሩ ሰልፎች ናቸው ያየነው እና በቀጣይ ይሄ መሆን አለበት ብዬ አልወስድም። መስተካከል አለበት ብዬ ነው የማስበው። እንግዲህ ቦርዱን በጠቅላላው የምርጫውን ሂደት በተመለከተ የሚኖረውን ግብረ መልስና ግምገማ ይፋ ያደርጋል ተብሎ ይታሰባልና የዛ ጊዜ ደግሞ ምን ይኖረዋል የሚለው በቀጣዩ ምንመለከት ይሆናል ማለት ነው። የሀገራዊ የጸጥታ ጉዳይ ደግሞ ሌላው የሚነሳ ጉዳይ ነበር። ባሳለፍነው ምርጫ የምርጫ ሂደቱ ላይ ምን አይነት ተጽዕኖ አለው ማለት ይቻላል የጸጥታው ጉዳይ? እንግዲህ እሱም በሁለት ከፍሎ ማየት ነው። በጠቅላላው ምርጫው ያልተከናወነ በጸጥታ ችግር ምክንያት ምርጫው ያልተከናወነባቸው ቦታዎች አሉ። የትግራይ ክልል ሙሉ በሙሉ ጨምሮ ምርጫው እየተከናወነ ባለባቸው ቦታዎች ደግሞ ባጋጠሙ የጸጥታ ችግሮች ምክንያት የተቋረጡ የምርጫ ክልሎችም ብዙም ባይሆኑ እንዳሉ ሰምተናል ማለት ነው። ያ እንግዲህ በቀጣይ ምርጫው ባልተከናወነባቸው ቦታዎች በቀጣይ ምርጫውን የማከናወን መርሃ ግብር ይኖራል። ምርጫው የተቋረጠባቸው ቦታዎች ደግሞ የጸጥታ ሁኔታውን በምርጫ ቦርድ እና በጸጥታ አካላት ግምገማን ተከትሎ የሚከናወን ይሆናል ማለት ነው። ነገር ግን ያው ምርጫ የህዝብ ሉዓላዊነት መገለጫና የዲሞክራሲ ስርዓትን የመንግስትን ቅቡልነት የማስረገጫ አንዱ መንገድ እንደመሆኑ ቅድም እንደጠቀስኩት በዚህ አስቸጋሪ ሁኔታዎች ውስጥ ሁሉ መከናወንም አለበት ተከናውኗልም የሚል ግምገማ ነው ያለኝ። በአጠቃላይ ምርጫ 2018 ላይ አቺቭመንት የሚባሉና እንደ ተግዳሮት ደግሞ የሚነሱ ኦብዘርቭ ያደረጉትን ነገር ያጋሩ። በዚህ ሁሉ ችግሮች ውስጥ የህዝብ ተሳትፎ ከፍተኛ መሆኑ
54 ሚሊዮን ህዝብ መምረጡ በበጎ ልናነሳው የምንችለው ነው። እስከ ትናንትናም ባለው እንግዲህ 70% ቁጥሩ ደግሞ ሊጨምር ይችላል። ቮቲንግ ተርናውቱም ጥሩ ሊባል የሚችል ነው። ይሄን በበጎ ልናነሳቸው የምንችል ነው። ቅድመ ምርጫ ግን የነበረው የተፎካካሪ ፓርቲዎች እንግዲህ የተቃዋሚ ፓርቲዎች ጠንካራ አለመሆን፣ በጥቅሉ ጠንካራ የሆነ የፉክክር መንፈስ ያልታየበት መሆኑ በውስንነት ልናነሳው የምንችለው ነው። ግን በዚህ ውስጥ ሁሉ ችግር ሆኖ ደግሞ መከናወኑን በበጎ ማነሳውና የህዝቡ ይሁንታ የሚገለጥበት አንዱ ማስረገጫ መንገድ ነው ብዬ ነው የማየው። ስለዚህ በጠንካራ መከናወኑና ተሳትፎውን የመራጮች ቁጥርን በአዎንታዊ ጎኑና በአስቸጋሪ ሁኔታዎች ውስጥም መከናወኑን በጠንካራ ጎኑ ማነሳቸው ናቸው። ከቅድመ ምርጫ ጊዜ ደግሞ ያው የነበሩ የጸጥታ ሁኔታዎች ጠንካራ ፉክክር ያልነበረት መሆኑ በቀጣይ እንደ ውስንነት ልናነሳቸው የምንችላቸው ናቸው ብዬ ነው የምወስደው። የተፎካካሪ ፓርቲዎች በበቂ ሁኔታ ዝግጅት አለመኖር እንደ ውስንነት የሚነሳ ጉዳይ እንደሆነ ነግረውኛል። በቀጣይ ምን ያክል ዝግጅት ሊኖር ይገባል ይላሉ? ይሄ እንግዲህ በብዙ ምክንያቶች ላይ ይወሰናል። ራሳቸው በተቃዋሚ ፓርቲዎች በውስጥ አደረጃጀትና ጥንካሬ ላይ፣ በጠቅላላው ደግሞ በፖለቲካው ስነ ምህዳር መንግስት የፖለቲካ ስነ ምህዳሩን ለማስፋት በሚወስዳቸው እርምጃዎችም ላይና የተለያዩ አይነት የፖለቲካ ድጋፎችና ማሻሻያዎች ላይና በጠቅላላው ደግሞ በምልዓተ ህዝቡ ተሳትፎና ፍላጎት ላይ የሚወሰን ይሆናልና ስለዚህ በመንግስት በኩል የሚሰሩ ስራዎች ይኖራሉ፣ በራሳቸው በተቃዋሚ ፓርቲዎች በኩል የሚሰሩ፣ ሌላው ደግሞ በመራጩና ምናልባትም ደግሞ ጠንካራ የፖለቲካ ፉክክርና ውድድር ሊኖር እንደሚያስችሉ ደግሞ እንደ ሚዲያም እንደ ሲቪል ኦርጋናይዜሽንስ ካሉ የሚጠበቁ ይሆናል ማለት ነው። የእነዚህ ሁሉ ህብረት ጠንካራ ፉክክር ሊያሳየን ይችላል። እነዚህ ካልተሟሉና አንደኛው አላባ ወይም ደግሞ አንደኛው ኤሌመንት የጎደለ እንደሆነ ጠንካራ ፉክክር ልናይ አንችልምና በእነዚህ ነገሮች ሁሉ ላይ መሰራት አለበት ብዬ ነው የማስበው። ጥያቄዎችን ጨርሻለሁ። አመሰግናለሁ። እኔም አመሰግናለሁ።